ሀን ሰላም እንድትሞትልህ ትፈልጋለህ ማለት ነው አለችው። ኧረ እባክሽ ከሆነ ፈጣሪ ካለው ምንም ሆነ ምንም አይቀርም። ነገር ግን ሬሳ አረማምጄ በፍጹም ሰላም እንኳ አትፈቅድልሽም። በፍጹም ሰላምዬ አትፈቅድልሽም። እሺ እና ደግሞ እኔ በዚህ መቼም ቢሆን ደስ አይለኝም። እና አንቺ እንደውም እራስ ወዳድ ነሽ። ልጅ ማለት እኮ እናትነት ማለት የወለዱትን ልጅ ብቻ ሳይሆን ያልወለዱትንም ልጅ ጭምር ስታዝኒ ነው። አንቺ ግን ለራስሽ ልጅ ብቻ ነው ብሎ በጣም ተናደደባት። በጥፊ ሳይቀር ነው የመታችው። እውነት ለመናገር እውነት እስከሚመስለኝ ድረስ ምላሴ እንደዛ ሲያረቅስ ዶክተሩ ጋር ሄዶ እህቴን እወዳታለሁ፣ ነገር ግን አንድ ቀን እንኳ እንደምወዳት ነግሪያት አላውቅም። ማለት ለምንድን ነው ያልነገርካት ሲለው ታውቃለህ እኔ ለ2 ዓመታት ድረስ ታምሜ ነበር እና ነገ ጧት ብታጣኝና በሞት ብታጣኝ በጣም እንደምወዳት እንድታቅ ስላልፈለግኩኝ ነው እህቴ። እንዴ ለምን ትጎዳለች ብዬ። ነገር ግን እማዬ እያደረገች ያለችው ነገር ትክክል አይደለም። ሀናን በገንዘብ ልትገዛት ትፈልጋለች። ሀና ደግሞ በእርግጠኝነት እማዬንም ቢያትላትም ዶክተር ግን አንድ እንደ ሙያህ ልንገርህ፣ ይሄ ነገር ትክክል አይደለም እመነኝ። ማለት እህትህ እኮ ነች። እንዴት ከሀናና ከሰላም ልታወዳድር ትችላለህ? እህትህን ነው መምረጥ ያለብህ ሲለው ዶክተሩ አይ በፍጹም ታውቃለህ እኔ ምንም ያህል እንኳ ሰላምን በወዳት፣ ነገር ግን ሀናንም ደግሞ የሚወዳት ቤተሰብ አላት። በዛ ላይ አባቷ እሷን የሚል አባት አላት እና ይህ ነገር ትክክል አይደለም ማለት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ነው። ሰላምዬ እንግዲህ እዛው እንደተኛች ቀረች። ልትድን እንኳ አልቻለችም። ወጣ ገባ ቢሉም ዶክተሩም ደግሞ ሀና የሰጣችው ደም በፍጹም ሊበቃ አልቻለም። ድጋሜ ደም እየተባለ ነው። አባትየው በጣም ተጨንቋል። የሀና አባት በጣም ተጨንቀዋል። ምክንያቱም እንዴ እኔ ልጄንማ መከታተል አለብህ ብሎ ጆሮ ቢልከው ጆሮ ግን ተከታትሎ ለካ አናፈከኝም እንዴ ናቀፈኝ ያለችውንና ታውቃለህ አባዬ በጣም ናፍቀኸኝ ነበር ብላው እኔም ናፍቀሽ ነበር ልጅ እንዴ እኔ ሳልናፈኩሽም እንዴ ምን ጥያቄ አለው ጆሮ አንተም ናፍቀኸኝ ነበር የሚለውን ትውስታ እያስታወሰ የሄደችበት ጠፋው። ከዛ መጥቶ ነው ግርም ያለኝ። እሺ የት ሆነች? አልተከታተልካትም እንዴ? ተከታትያታለሁ ማለት ተከታትለ ታዲያ የት ደረሰች? ምን ቦታ አረፈች ሲለው አይ ምን ተከታትየ እኮ ተከታትለህ ምን እያለ ፋዘር እንደዛ ግራ ሲያጋባው በቃ ጠፋችብኝ። ምን ማለት ነው ጠፋችብኝ? እንዴ በቃ አንተ ላደራ ማትበቃ ማለት ነው ብሎ በጣም ተቆጣው። እንዴ ፋዘር እንዲህማ እንድብኝ አልፈልግም። እኔ በቃ ይከፋኛል። አንቱ እንደዚህ ስትናገረኝ በጣም ይከፋኛል አለው። ይኸውልህ ልጄ እንደዚያ ብዬ አይደለም። በእርግጥ አንተ እንድትከፋብኝ ፈልጌ አይደለም። ነገር ግን ይህኒ ልጄ ግራ እየገባኝ ነው። እስኪ ተመልከተኝ። ትናንትና ማታ መታ አላደረችም ደግሞ ዛሬ ምያት እና ምን ላድርግ ብለህ ነው? አይ አንተ አባትነትን አታውቀው እያለ ሲነግረው ሀና ምንም አትሆንም እመነኝ ፋዘር። ስለዚህ የትም ቦታ ደግሞ መጥፎ ቦታ እንደማትወርቅ አውቃለሁ። አየ ልጅ እስኪ ንገረኝ፣ ዛሬ የሰራችበትን አንድ ሰው እንዴት ነው 100,000 ብር አውጥቶ የሚሰጠው? ከጀርባው የሆነ ምክንያት አለው እንጂ በዛ ላይ ስሙ ራሱ የማይታወቅ ስራ እያለ ፈጣሪ ሆይ አንተ ብቻ ልጅ እንደግፍልኝ፣ አንተ ብቻ እቅፍ ድቅፍ አድርግልኝ እያለ ከፈጣሪው ጋር መለመን ጀመረ። በሌላ በኩል ሰላምዬ አልነቃችም እያሉ ግራ የተጋቡት በጣም ግራ ተጋብተዋል። ዶክተሩ ደግሞ ሀና የሰጠችው ደም በፍጹም እሱ የሚበቃ አይደለም። ምን ማለት ነው? ሌላ ደም መሰጠት አለበት። ምን? አዎ። ከዛ ሀንዬም ግራ ገባት። ማለት በቃ ይኸውልሽ እስካሁን መንቃት ነበረባት፣ ነገር ግን አልነቃችም።
ወይኔ አምላኬ ምን ይሻለኛል? ዶክተር በእርግጥ አውቃለሁ ችግር ውስጥ እንዳስገባሁ አውቃለሁ ዶክተር። ነገር ግን የግድ የሆነ ነገር ማድረግ አለብን። ትሰሚኛለሽ ሀና? እስካሁንም ለቤተሰቦቿ ያልተናገርኩት ላንቺና ለሰላም ብዬ ነው እና ለቤተሰቡ። አሁን ግን ይሄንን ነገር አድርግ የምትይኝ ከሆነ እመኝኝ ሁሉንም ነገር ነው ለማዘሯ እምነግረው እና ይሄንን ነገር ከኔ ደም ውሰድ የምትይው ነገር አርፈሽ ብትቀመጭ ይሻልሻል፣ ምክንያቱም የማይሆን ነገር ነው ብሎ እርግጥ አድርጎ ነገራት። እንዴ ዶክተር? አዎ ምን ሆነሽ ነው አንቺ? ለራስሽ አስቢ እንጂ። ለራስሽ ባታስቢ እንኳ እስኪ አባትሽን ተመልከችው፣ እስኪ ያንን ምስኪን አባትሽን ተመልከችው ብሎ አባቷን አነሳባት። ከዛም በኋላ እሺ በቃ እንደዛ ከሆነ እሺ ብላ ተስማማች። ነገር ግን የሰላም እናት በቃ እንደምንም ዶክተሩ መጥቶ አይ ደሙ አይበቃም ሲል ማለት ድጋሜ ሰላም ሀና ትስጣ እንዴ? ምን ማለት ነው ሀና ትስጥ? ሀና እኮ ትሞታለች። አይ በቃ ምንም ይሁን ምንም ልጅ ከምትሞት እንደዛ እንዴ ማዘር ለምን እንደዛ ይላሉ? ሲቀጥል ሀና ሰው አይደለችም እንዴ? በዛ ላይ እኮ ሀና አባት አላት ብለው ሚስኪን። አይ ዶክተር እንደምንም ብለህ ብቻ እሷ እንድትሰጣርግ ልጅንማ ልገላት አልችልም ገና እንዳገኘኋት እያለች በጣም ማልቀስ ጀመረች። ሀንዬ ቁርስ ሰርታ የሚያምር ቁርስ ከነ ጆሮ ጋር አባቷ ጋር እየበሉ ነበር። ከዛ ድንገት ተጠራና ስልኩ ሰላምዬ አደጋ ውስጥ ነች። ከዛም በኋላ ምክንያቱም ደም የለም አሏት። ምን? አዎ። ከዛ ዶክተሩ እንዴ መጣሽ እንዴ ሀና? አዎ መጣሁ ዶክተር። ምንድን ነው እስኪ ንገረኝ የተፈጠረውን። ይሄ እውነት ለመናገር እንደዚህ አይነት ደም የሚገኘው ከ150 ቢሆን ነው። በጣም የእሷ ይለያል። ደግሞ ተመሳሳይ ያለው ከፋዘሯ ጋር ነው ብለዋል። ፋዘሯ ደግሞ ውጭ ሀገር ነው ያለው። እናማ ልጅቷ ልትሞት ትችላለች። ሀንዬ ዝም ብላ ማዳመጥ ጀመረች እና ካዳመጠች በኋላ እንደ ዶክተር እኔ እኮ መስጠት እችላለሁ። ምን? አዎ። ከዛ እኔ ተመሳሳይ ነው ደሜ ግን እንዴት እያሉ ግራ ገባት። ለማንኛውም ችግር የለውም ምክንያቱም ይሄ ነገር ከ10 አንድ ቀን ተመሳሳይ ሊሆን ይችላል ሁሌም እንኳ ባይሆን አለ ዶክተሩ። ብቻሽ አንዳንድ ምርመራዎችን መመርመር አለብሽ ሲባል መቶ ለማዘሯ ደሙ ተገኝቷል ሲላት እልል። ማናት? ሀና ነች። ከዛ እንዴ እማዬ ለምን ትደሰቻለሽ አላት መላሴ። ቆይ ምንም የሀና ደም ተመሳሳይ እንኳ ቢሆን ትስጥ አትስጥ ሳታቂ ለምን እንደዚህ ታደርጊያለሽ? የሰው ልጅ እኮ ደሙን የሚሰጠው በፈቃደኝነት ነው እንጂ አስገድደሽው አይደለም አላት። አይ እንደምንም ብዬ እግሯ ላይ ሞድቄ ቢሆን እንድትሰጥልኝ ያደርጋለሁ። ልጅማ መሞት የለባትም በእውነት መሞት የለባትም አለች። ሀንዬ እባክሽ ስትል እኔ እሰጣታለሁ። ሀና ሰላም መዳን አለባት እንደምንም ብላ። ዶክተር አውቃለሁኝ፣ ቆይ አንቺ ግን እርግጠኛ ነሽ ለዚህ ለመስጠት ብሎ ጠይቃት ዶክተሩ። አዎ ታውቃለህ እዚህ ውስጥ እኔ ነኝ ያስገባሁ፣ ስለዚህ ሁሉንም ነገር እንደምንም ብዬ እወጣዋለሁ። ደግሞ በእርግጠኝነት ሰላም በሰላም መውጣት አለባት እያለች ሀንዬ መድኃኒዓለም አለ እመቤት አለች እያለች መጸለይ ጀመረች። ከዛ እሺ ለማንኛውም ይሁን። ከዛ ሀንዬ ደወለችና ስልክ ስትደውል የሚያነሳው ጠፋ። ወይ ጉድ! ጆሮ እንቅልፉን ዝም ብሎ ይለጥጣል። ኧረ አንተ ልጅ ጮኸች እንዴ? ማን የጮኸው? ሌባ ነው እንዴ? ሌባ መጣ እንዴ? ኧረ እንደው ስለምን ሌባ ነው አንተ የምታወራው? ስልኪቱ ጮኸች። ተወው ይጮህ እንግዲህ ሌባ እየተከላከለ ነው የሚሆነው። ሌባ መጥቶ ይሆን እንዴ? አሁን ከዚህ ከእንቅልፍ ላይ መነሳት ነበረብኝ። ፋዘር ደግሞ ብሎ መነጫነጭ ጀመረ። ኧረ አንተ ላይ ተው ግድልህም። እስኪ ንገረኝ አሁን በዚህ በዲዲ ጨለማ ማንም የሚደውል ይመስልሃል? ጆሮ ሲያነሳው ሀና ናት። ውይ ሀና ናት እኮ አንሳዋ። ፋዘሯና ሀንዬ ሲያወሩ በጣም ተላቀሱ። የኔ ልጅ ምን ላርገሽ ልጄ
አባዬ ናፈቀኝ፣ እኔም ናፍቀሽኛል የኔ ልጅ፣ አልመጣ ታውቂዋለሽ። ብቻ አላቅም አባዬ፣ በጣም ነው የምወድህ፣ ያላንተ ህይወቴን ራሱ አስቤው አላውቅም እያለች በጣም አለቀሰች። ፈጣሪ ካንተ ጋር ይሁን አለችው። እሱም ከፈጣሪ ካንቺ ጋር ይሁን፣ በጣም ነው የምወድሽ የኔ ልጅ እያለ በላባዬ ደህና ደርልኝ ብላ ስልኩን ዘጋችው። እሱም ፈጣሪ ሆይ ባልታመም ኑሮ እኮ እሄደችበት ሂጄ አገኛት ነበር ልጅን፣ እንደዚህ ስትናፍቅ አትጠብቀኝም ነበር። ለምንድን ነው አምላኬ እኔም በሽተኛ አርገኸኝ እንደዚህ ያስቀመከኝ? ለምንድን ነው አትገለኝም አለ። እንደገና ደግሞ ለምንስ ነው ያስቀመከኝ? ልጄን የምታሰቃያ ከሆነ ለምን አገናኘኸኝ? ለምን ቤተሰቦቿን አላገኘችም? እያለ ፋዘሯ ማልቀስ ጀመረ። ከዛ ጆሮዬ ውስጡ ተነካ። እረ ፋዘር ደግሞ ምን ሆናለች? ምንም እኮ አልሆነችም። በቃ ገና ደውላ ናፈካኝ ስላለች ነው። እረ ተው ተው ግደለህም አለ። እረ ተው ልጄ ተው፣ አንተ የማታውቀው ነገር አለ እንዴ ፋዘር? እኔም እኮ እናንተን ቤተሰብ ካገኘሁ ወዲህ እንዴት ደስተኛ ነኝ። እና ለምን እንደዚህ ትላለሁ? ደግሞ ለአንድ ቀን አይደል ሄደችው ትመጣለች እያለ ሲያብራራ፣ ፋዘሩ ግን ባመመው። እውነት አይ በሽታ ግን ያሳዝናል። አይ ጤና እኮ አንገት ያስደፋል፣ ያሰርቃል፣ ያስቀጥፋል፣ ያስዋሻል፣ ብዙ ነገር ያደርጋል። እንግዲህ ማዘሯ ምረጪ፣ አባትሽ ታክሞ እንዲድንልሽ ለእኔ ለሰላም ልጅ የግድ ደም መስጠት አለብሽ ብላ ግግም ብላለች። እውነት ሀና እንደተባለው ደሙ ትሰጥ ይሆን ወይስ ደግሞ መጨረሻ ላይ የነቃችው የእውነት ነቅታ ነው ወይስ ደግሞ ስመመን ነው? እሱንም እስኪ ኮሜንታተሮች ኮሜንት አድርጉልኝ። ላይክ፣ ሼር፣ ኮሜንት አይረሳ። ባይ ባይ። ወዳችኋለሁ።